ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የመጣሁት በህይወት ዘመናችሁ አይታችኋቸው የማታውቃቸው ምስሎች ይዤላችሁ ነው። እናም ጀማሪ ስለሆንኩኝ ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱኝ የጠየኩኝ። እናም ሰብስክራይብ በማድረግ ይህንን ቪዲዮ እንድትጀምሩ ጠይቃለሁ። በመጀመሪያ የምናየው እነዚህ ሁለት ወንድማማቾች ነው። እነዚህ ሁለት ወንድማማቾች በእርስ በርስ ጦርነቱ ጊዜ በሁለቱ ወገን ሆነው ሲጣሉ የነበሩ ናቸው። ይህም የተፈጠረው በአውሮፓውያን አቆጣጠር በ1910 በአሜሪካ እርስ በርስ ጦርነት በነበረችበት ጊዜ ነው። ኢሎን መስክ ወይም አሁን ላይ የቴስላ እና የትዊተር እናም የብዙ ካምፓኒዎች መስራች የሆነው ኢሎን መስክ 14 ዓመቱ እያለ ከእህትና ከወንድሙ ጋር የተነሳው ፎቶ ነው። ቢል ጌትስ ወይም ማይክሮሶፍትን በመፍጠር የሚታወቀው ልጅ በልጅነቱ ኮምፒውተር ላይ ኮድ ሲያደርግ የሚያሳይ ምስል ነው። በቀጣይ የምናየው ፖፕ አርቲስት የሆነው ማይክል ጃክሰን ከፕላስቲክ ሰርጀሪ በፊት የነበረውን ገጽታ ነው። በቀጣይ የምናየው ደግሞ የዓለማችን ትልቁን ሻርክ ነው። ይህም በዕድሜ ከዩኤስኤ ይበልጣል። በቀጣይ የምናየውም የኖርዝ ኮሪያን ኪም ጆንጉን ከመጀመሪያው አስተማሪው ጋር በ1990 የተነሳው ምስል ነው። ቀጣይ የምናየው ደግሞ በአሜሪካ ውስጥ ያሉ መካከለኛ የሆኑ ቤተሰቦችን ነው። ይህም በ1950 ነበር። ቀጣይ የምናየው ደግሞ ኒኮላስ ቴስላ የመጀመሪያውን ዋየርለስ ቻርጀር ነው። ቀጣይ የምናየው ደግሞ ማርክ ዙከርበርግ ሰመር ካምፕ እያለ የሚያሳየን ምስል ነው። በቀጣይ የምናየው ደግሞ በጣም የሚገርም ነው። ሁለት የተፋቱ ባልና ሚስቶች የልጃቸውን አሻንጉሊት እኩል ሲካፈሉ ያሳየናል። ቀጣይ የምናየው ደግሞ የመጀመሪያውን ሰልፊ የተነሳው የሰውዬ ነው። ይህም ፎቶ የተነሳው 1839 ነበረ። በቀጣይ የምናየው ደግሞ አሁን ያለው ግዙፉ ማክዶናልድ በመጀመሪያ ስራውን ሲጀምር ወይም የነበሩት ተቀጣሪዎች እነዚህ ነበሩ። ይህም የሆነው 1940 ነበረ።